ይችላል እንደምን አደርክ ነው እንዴ የት ነጋሽ ጊዜ ደህና ነው ወይ የት ነህ እንደምን ነህ ምን ነው ቻንት እንጨረጨራል ላርግ ጋሽ ጊዜ ምን ላርግ ብለህ ነው ጋሽ ጊዜ እነዚህ ተከራዮች እኮ አሸገሩ አልቻልኳቸው ጭንዳው የማወራው ባጣ ብቻዬን እንጨረጨራለሁ ጋሽ ጊዜ በገዛ ቤት ምን ጨርጨርን ምን አመጣው ምን ለከለካቸውና ተነግራቸው አልቻልኳቸውም ጋሽ ጊዜ ውሃው ቆጣሪ ያለው መስላቸው መብራቱ እንዲሁ ሲበራ ጋሽ ጊዜ እኔ ሁሉንም ይችላል ጋሽ ጊዜ ሽንት ቤቱ ቶሎ ቶሎ ይሞላል ማስተገሙጆ ጋሽ ጊዜ ምን አለበት ሰገራቸውን እንኳን ቢቆጠሩ ይቻላል ጧት የመጣባቸው አጠር አድርገው ወደ ማታ ላይ ሽፍት አድርገው አንድ ላይ ማራገፍ ይቻላል ይሄው እነሱ ተገቡ ጀምሮኝ ሽንት ቤት አልተጠቀም እየወጣው ነው መጸዳዳው ጋሽ ጊዜ በቀን 3 ሲመጣብኝ አንዱን ወጥቼ ጸዳዳለሁ ሁለተኛውን ሴቭ አድርጌ ሶስተኛውን በነፋስ መልክ አስወግዳለሁ ጋሽ ጊዜ በተወደደ ኑሮ 10 ሽንት ቤት ከመመላለስ ምን አለበት ሰገራቸው ሴቭ ቢያደርጉ እንዴ ዳይጀስት ኮሎ ነው ይችላል ተመልሶ ሪሳይክል ቢያደርጉት ምን አለበት ጋሽ ጊዜ ነበር መቼም ተንቆል ካልሆነ በቃ ህፃን ልጅ አይደለም እንዴ ይቻላል አይ ጋሽ ጊዜ ህፃን ልጅ አይደለም አልከኝ አዋቂዎቹ ይሻላል ጋሽ ጊዜ ህፃኑንማ እኮ አየሁት ህፃኑን ግቢ ውስጥ ተጸዳዳቢ ያየሁት እኮ ጋሽ ጊዜ መጣጤሻ የበላከ ምስጋኒታ ተሆድ ውስጥ የሚዘረገፈው ግን የሰገራው ውፍረት ያበዛዙ ቁጭ ብለህ ተጸዳዳቢው ከተቀመጠበት ከፍ ያደረገው መጣ ጋሽ ጊዜ ይሄ ልጅ ክሪክ ላይ ነው እንዴ ቁጭ ያለው አልኩና ጎንበስ ብዬ ሳይ ክሪክ አይደለም ሰገራው እንደ ፋንዲያ አንዱ ባንዱ ላይ ተነባብሮ አንሳፎታል ጋሽ ጊዜ እንዳይሳቀቅ አልኩና ግቢው ሰፊ ነው የኔ ልጅ አይዞህ እልፍ እያልክ አራት ቦታ አስቆለልኳ ምስጋኒታ ጋሽ ጊዜ ገልባጭ መኪና ለመንገድ ስራ የቆለ ነው ኮረታ አስመሰለልኛ ግቢ ነው ጫውታቶ ትችላለህ ልጫውታ ተቃጥዬ ነው ጋሽ ጊዜ ተቃጥዬ ነው እኔ ጫውታ አምርብኝ ጋሽ ጊዜ አጥፍታ ነው ታበላ መልክታ አታሳሽገው አታስደፍነው አሁን ይሄ ልጅ አድጎ ለዚች ሀገር ምንድነው የሚጠቅመው መቼም ሲሚንቶና ጠጠር ተወዷል ደላ አጭቃ አረጋጭ ፈልገህ እዛው መፍለቂያ ምንጩ ላይ እዛው ላይ ነበረ ማስመረቅ ምን ዋጋ አለ አንተን ቢያረገኝማ ደላ አየቪኖ መቅጠያቡሽ ነበረ መገጥመለት ካልሆነ መኪናው ሲመጣ አስቀድመ ልጁን ማስመጠጥ ቢያንስ ለ2 እና 3 ወር ታርፋለህ በገዛ ቤት መንጨርጨር ነው እንዴት ዋሉ ፋዘር ያማሉ ነውዴ ይሄ ነው እንዴ ይሄ የማመኑ ይመጠጣል አይ ጋሽ ጊዜ ገና መኪናው መሳብ ሲጀምር አስቀድሞ ነው ቱቦ ውስጥ የሚሸነቀረው ልክ ነው ጋሽ ጊዜ ልክ ነው አጥፍታል ነው አጥፍታል ልክ ነው ጋሽ ጊዜ በልሄድ እንግዲህ እንደነገርኩ ደህና አጭቃ አረጋጭ ፈልገህ እዛው ተረፈ ምርጥ ማስወገጫው ላይ አስመርግበት ሳምሬ ነው ጋሽ ጥሩ ጠርብና ጠና ጋዝቼ በቀጫጭኑ አስነጣጥቅና ግራና ቀኝ ስቴፓው ላይ 12 ቁጥር መስማር አስመታና ጅብ የማይበሳው አጥር ነው ዋና አንተ ማመላለሻ እንትኑ ላይ ማስደፍንለት አለሽ ጊዜ ጥሩ አስበሃል ድንገት እንኳን አጥሩ ላይ ሆኖ ቢያፈተልክ እዛው ላይ ነው ርችት የሚያስመስለው ጥሩ ተጫወተ
አይ ጋሽ በል እንግዲህ እሺ ጋሽ ጊዜ በል እንግዲህ ነው እሺ ጋሽ ጊዜ ትንሽ ተንፈሳል። እሺ ጋሽ ጊዜ አይዞህ እሺ በተጻሪያት እሺ ቤታተስታችሁ እሺ ጋሽ እሺ እሺ ጋሽ እሺ ወይ ተረጃጁ ወይ እንዲህ ነው ወይ እሺ እንገናኛለና እሺ ወይ ውሃዬ ምን አለብሽ ጎሽ ውሃዬ ወይኔ ውሃዬ ኧረ በቃ ኧረ ስለ እግዚአብሔር እሺ ኧረ ውሃዬ አንቺ ሰላም ሽንት ቤት ትገቢያለሽ፣ ሽንት ቤት ትጸዳጃለሽ። አዳሜ ሁለተኛ ሽንት ቤት መብራቴ ስታቃጥል ታድራለሽ። አዳሜ ልታባታችሁ እንዴ መብራት፣ ውሃ፣ ሽንት ቤት አንድ ላይ እኔ በዚህ ሰዓት እኮ መብራት ጠፍቷል። ማን ያጠፋው? ምንድን ነው የሁሉ ነገር ፋዘር? መብራቱንም አውቀው ነው ያጠፉት አይደል? ውሃውንም ቆለፉ፣ ሽንት ቤቱንም ዘጉ። በአንድ ጊዜ የሁሉ ነገር ምንድን ነው? ተደገቃል 2 3 4 10 ጊዜ ባረገው ደስ ይለኛል። እብድ አይደለሁም። በአንድ ጊዜ ተነስቼ ይሄን ነገር ተመሬት ተነስቼ የማደርገው እኔ እብድ አይደለሁም። ቆይ ምንድን ነው ያጠፋል? ጭራሽ እኮ የኔ ቤት አልመስላል። የኔ ቤት ሰው ቤት ያለው መሰለኝ እኮ እንደው አንዳንድ ነገሮች የምታረጉትን ነገር ላይ ሰው ቤት ያለው መሰለኝ። እንዴ ሁሉም ነገር ልክ እንዳለው አታውቁም እንዴ? ከልክ ሲያልፍ ውሃ ልክ ይበጅልኝ። ቆይ እኛ እኮ የተከራየነው ተጨናንቆ ለመኖር አይደል? እና እዚህ ላይ ውጣ፣ ጨፍራ፣ እዚህ ላይ ደንስ። ይሄ እኮ ነው የቀራችሁ። ሌላ መቼ ምንም የቀረ ነገር ለመጨናነቅ አይደለም፣ ገፍተር ማድረግ ነዋ። ሳንቲሟን ጨመር ማድረግ ነዋ። እናንተ ምን ቸገራችሁ? አንተ ብለህ በሙላው ሽንት ቤት ተብዬ እከፍላለሁ። እናንተ በተረጫጫችሁት ውሃ እኔ እረጫጫለሁ፣ ብሬን እረጫለሁ። ከዚህ በላይ ምን አድርግ ነው? ቆይ ከዚህ ሁሉ ነገር ለምን በስርዓቱ ገንዘብ ጨምሮ አይሉም? ስራ ስታጠቀም በስርዓት ይሰራል። ምን ስርዓት ታውቅና ነው አንተ? በስርዓት አንተንም ማናለ ከስርዓት ውጪ ስትሆን ከስርዓት ውጪ ትጠየቃለህ። አንተስ ብትሆን ራስህ እንዴ እዛ ቢሮ መንግስት ቢሮ ወዝፈ የከረምከውን ወረቀት አምጥተህ አይደለም እንዴ ማታ ማታ መብራት ስታቃጥል የምታድረው? እኔ እኮ ጭራሽ ያንተ ሳያል የመንግስትን የኤሌክትሪክ ፍጆታ አምጥተህ ከኔ ጋር ሼር ታደርጋለህ። ምን ነው ጠላት ነኝ እንዴ? ሽንት ቤትስ ቢሆን ስንቴ ነው የምትመላለሱ? ለሶስት በቀን 3 ሮቴት ስታደርጉ የሚያመጣውን ኢፌክት ታውቃለህ? ሽንት ቤቱ ላይ ውሃውንስ ቢሆን ሻወር የምትወስዱት አንሶ፣ ቡና ሻይ ቡና የምትሉበት አንሶ፣ ልብስ የምታጥቡበት አንሶ፣ አበባ የምታጠጡት አንሶ። መረጫጨት ምን ማለት ነው ደግሞ? የምን ውሃ ነው የተረጫጨ ነው? መሽ ነው ተረጫጩ እንጂ ተረጫጩ እኮ አላየህም እንዴ? እናትና ልጅ ተረጫጩ እኮ። ይሄ ግቢ እኮ ጥምቀተ ባህር መስሎ ነበር። አባይ እኮ በዚህ የሚያልፍ ይመስል ነበር። ፋውንቴን እኮ የተተከለ መሰለ እዛ ቧንቧዬ ላይ። ተረጫጩ እንጂ ማንም ይረጫጩ ይላል እንዴ? ደግሞ ተረጫጩ እኮ እስኪ በቃቸው። እናትና እሷማ ባለቤትማ አውልቃ መዋኘት እኮ ነው የቀራት። በቃሽ፣ በቃ ምንም ንግግር አያስፈልግም። ይቅርታ። እኛ እኮ የኔ ልጅ ቤት የምናከራየው እኮ ብቻ ልክ እንደኛ ቆጥባችሁ እንድትኖሩ ባይቻል እንደ ትንሽ
እንደው ተጠጋግተን እንድንኖር እንጂ እኮ እንደዚህ እኮ እንዳሻችሁ እንድትሆኑ እኮ አይደለም እኛ ቤት የምናከራዩ። መቼም እኮ የኔ ልጅ አዳምጠኝ፣ ምንም ችግር የለም አዳምጠኝ። እኔ ልጅ መቼም እናንተን ቁጠባ ለማስተማር ውሃውን ዘይት አናረገው። ዘይት መቼም እንዴት ተቆጥቦ ወጥ ውስጥ ጠጥ እንደሚደረግ ሳታይ አልቀረም። የኔ ልጅ እግዚአብሔር ውሃን ዘይት ቢያደርገው ኖሮ እናንተ ከባህር የወጣ አሳ ነበረ። በቃ ይቅርታ አልኩት አይደል? ከዚህ በላይ ምን ፈልግ? ይቅርታ ትበለኛ አስር ጊዜ ምን ይቅርታ ትለኛለህ? የኛ ሰው ይቅርታ ሲባል ሆዲ ይባባል። እኔ እንደዛ አይደለም። ቆይ ከይቅርታ በላይ ምን አለ? አንተ ሰውዬ አንድዬ ላይ ሆኖ አንድዬ አለ። ከይቅርታ በላይ አንድዬ አለ። እዛ ሆኖ ይፈርዳል። ይቅርታ ምን ይቅርታ ታውቃለህ አንተ? ከይቅርታ በላይ ይለኛል። እኔ ከይቅርታ በላይ ስላለው አይደለም ያወራሁት፣ ከይቅርታ በታች ስላለው ነገር ነው። ከይቅርታ በታች ምን እንዳለ ታውቃለህ? ከይቅርታ በታች ክፋት አለ፣ ከይቅርታ በታች ሸር አለ፣ ከይቅርታ በታች ተንኮል አለ፣ ከይቅርታ በታች ክፋት አለ። ስንት አይነት ይቅርታ እንዳለ ራሱ ታውቃለህ? ጎራማይ ላይ ይቅርታ አለ፣ ሆድ ሲያውቅ ዶሮ ማታ ይቅርታ አለ፣ ከአንገት በላይ ይቅርታ አለ፣ አርቲፊሻል ይቅርታ አለ፣ ኦሪጂናሉ ይቅርታ አለ። እኔ በየትኛው ይቅር እንዳልከኝ አውቄ ነው ይቅርታ የማደርግልህ። በቃ ከዚህ ሁሉ ጭቅጭቅ ቤቱን ለቀን ዛሬውኑ እንወጣለን። እርጋውኑ ነው ውልቅ ነው አሁኑ ነው ግልግል። አዎ እንደዚህ ግቢ ፍሪደም የምታገኝ መስሏል። ፍሪደም የሰጠዋችሁ እኮ ነው ፍሪደም። አዎ እዚህ መብራት እንደዚህ ስታበራ የምታገኝ እንዴት አይነቱን ተከራይ ወጪ ቆጣቢ ተከራይ በዛሬ ጊዜ የት ይገኛል? ከማንም ፋንድያም ጋር ስንት ወር ሙሉ ሲጨቃጨቅ የዚህ አይነቱን ታመጣልኝ? ሳይደግስ አይጣላም ሌላኛው ጌታ። በእውነት እንዴት አይነቱን አመጣልኝ? ውሃም አይጠቀም እንደው ዛሬ እንደው እሱንም በልኩ ምትበቃውን ያህል ተጠቅሞ ወጣ። ሽንት ቤት አይጠቀም፣ መብራት አይጠቀም። የዚህ አይነት ወጪ ቆጣቢ ተከራይ በዛሬ ጊዜ የት ይገኛል? ጭንቅላት ያለው እውነት እንደው ይሄ በነጻስ ቢቀመጥ የዚህ አይነት የቤት ክራይ ሊፍት አይሰጥም እንጂ እንዴ በሊፍትስ ቢኖር በእውነት እንዴት አይነቱን አመጣልኝ እግዚአብሔር። አይመጣል የተመስ የት ነው አለም ፋዘር ፒስ ነው ወሩ ገብቷል። እሺ ፋዘር አውቄያለሁ። አዎ ላሳስብህ ብዬ ነው። ደህና አደርክ? አዎ ፋዘር ደህና አደሩ። እንዴት ነው ታዲያ ወዲህ በላ ዛሬ ለሱ ተነገ እንዳያልፍ ወር በገባ ከፍላለሁ ያልከው ራስህ ነህ። ተነገ ያልፍና ዋ። እሺ ፋዘር ችግር የለም ከነገ ያልፍ እንጣላለን። ትላንት ቤተሰብ ጋር ደውያለሁ ፋዘር። ባንክ ለመጠየቅ እየሄድኩኝ ነው እንዲልኩልኝ። እንዴ ከመቼ ወዲህ ደግሞ ባንክ የሚጠየቀው? ምን ጥያቄ ያስፈልገዋል? ባንክ ሄደህ ዘና እንጂ ከዚህም አይደለ እንደሚላክልህ ሀገር ውስጥ። ከዚህ እኮ አይደለም ፋዘር ከውጪ ነው። ከየት ነው ከውጭ? ከዚህ ከሱዳን ነው ፋዘር። ሱዳን ነው እንዴ ከውጭ የምትለኝ? ከዚሁ ነው ከአካባቢ አትለኝም? አይደለም እኮ ፋዘር ብሯ እኮ ነው። ምንዛሬዋ ደግሞ ጨምሯል። ከመቼ ወዲህ ባለ ብር ነች ደግሞ ሱዳን? እኛ በሷ ሽልንግ አልነበረ እንዴ ቁማር የተጫወትን ያደግነው? መጫወቻችን ነበረ እኮ የሱዳን ሽልንግ። ከመቼ ወዲህ ባለ ብር ሆነች? ዳሩን ምን አስጠየቀኝ? ከውጭ ሆነ ከሀገር ውስጥ በዶላር አትከፍለኝ። እኔ ሄድና ገንዘቤን ብቻ ዘልኝ። እሺ ፋዘር አሁን ሂጅ አመጣለሁ። የት ለመድረስ ነው እንደዚህ የምትወላቀፈው? አደናቅፎኝ እኮ ነው ፋዘር። ምን ያደናቅፋል? አደናቀፍከኝ እያያትንም እንዴ? ቻኩዬ እኮ ነው ፋዘር። ምንድነው የሚያስቸኩል ነገር? ባፍቲም ብትደፋል ያስገጠምከው ማሽን አለ እንዴ ጀርባ አለ? ብሩን አምጣና የምትደርስበት ድረስ። አልደረሰም እኮ አሉ ፋዘር። የት ነው የማይደርሰው? አልደረሰም። እንዴት ነው የማይደርሰው? ወዴት ነው የሚደርሰው? መቼ ነው የሚደርሰው? የት ነው የሚደርሰው? ሲስተር
እንደተላከ ኢሜል አድርጋላቸው ነበር። ኮምፒውተር ላይ ደግሞ ቼክ ሲደረግ አልደረሰም ማለት ነው እንዴ? ድምጿ ከብሩ ቀድሞ ባንክ ገባ፣ ብሯ ደግሞ ሊገባ ነው፣ እየመጣ ነው፣ መንገድ ላይ ነው ማለት ነው። እንደዛ ነው። ከፈለጉ ደግሞ በሌላ ዝም በል አንተ። በዚህ በሰለጠነ ዘመን እንኳን ከሱዳን ከኢኳዶር ይደርሳል። ቴሌቪዥን ማለት መሰለ እንደ ቤት ልታሞኘኝ ትፈልጋለህ እንዴ? በሐዋላ በሲኤስኤስኤስ በኤስኤስኤስ ኤምኤስኤስ እየተባለ በሚሊግራም በኪሎግራም ከመቀስበት በሚደርስ ሰዓት አልደረሰም ትለኛለህ? እጅህን አውርድ። አትቁጠርብኝ፣ ፀጉርን አትቋጥርብኝ። ብር የምትቆጥርልኝ መሰለህ እንዴ? ፀጉርን አውርድ እኮ ነው የምልህ። እጅህን አውርድ፣ እጅህን። ይሄ ፀጉሩ ላይ አስደግሞብኛል እንዴ? አንገትን ቆርጬ ለየብቻ እንዳላስቀምጥልኝ። እንደሱ እኮ አይደለም። ዝም በል። አምጣ ቁልፍ፣ ችን ቁልፍ አታገኛት። ብሯን ይዘህ ካልመጣ 11 ሰዓት ከ5 ደቂቃ እዚህ ግቢ እንዳትደምጣ። ተነቃ አውጥቼ ቴሌቪዥን እስካሁንም ዝም ያልኩ አሳዝነኸኝ ጸባዬ ነች ነው። አንተ ራስህ ሱዳን ደርሰህ ትመጣል ነበር እንዴ? ሚኒት ይሄን ፀጉርህን አጠር እንዴ ፋዘር ምን ታባቱ አራሙቻ ሰላም ነው ይውልኛ ወናሁን አንተ የሰወነ አንተ የሰወና ወናሁን ወና ያርግል ወናሁን ወና ያርግል። ይሄ ደግሞ ቴሌቪዥን ልወስድ መግባቴ አየኛ ባለቤት ቴሌቪዥን አንተ የሰው ሬሳ ወና ያስቀር እንደዚህ አንተ ለካሽ ቤት ማጥተው ስለማትበላ ስለማትጠጣ ነው። አንተ የሰው ሬሳ አንተ ስትቀበር ያመለጥክ እንዲህ ባለ ታደርገኛለህ። ባዶ ያርግ ምን ነው ሲከመል ሰቅዬ አንጠለጥልህ ነበር። እንዲህ ወና በሆነባ ጣራውን አስነቅዬ በስካፋተር አፈር አስገልጬ እዚሁ ትቀበራል ነበር እንዴ? ወና ያርግ አንተ ሬሳ አንተ የሰው ወና እዚሁ እኮ አስቀብረህ አንተ የሰው ቋንጣ የእኛ ሽንት ቤት የማይጠቀም የእኛ የማይጠቀም ወና አድርጎኝ ሄደ። ወና ያርግ። እኔ እኮ እዚሁ ይቀበር ነበር እኮ እዚሁ እኮ ሐውልት ይሰራልህ ነበር። አንተ የሰው ቋንጣ አንተ ሬሳ ማነህ መጣ በዛ ቀረ መስሎኝ ነበር። ግባ 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 መጣ። ቆይ እንዳትንቀሳቀስ እስከ ቋጠር ድረስ ብሬን ታመጣለህ። እኔ ዋን አትሰበበኛ ዋን ማለት እሺ ቁጭ ልበል እንዴ? አይደለም ቁም እንዳትንቀሳቀስ ዋን እኔ እኮ ጆኒ ነኝ እኮ ደላላ ቁም ብያለሁ። ዋን ኧረ እኔ እኮ እንትና እኮ ነኝ ጆኒ እኮ ነኝ። ተከራይ አምጥቼልዎት እኮ ደላላው እኮ ነኝ። ተከራይ አዎ እኔ ነኝ ጆኒ። አዎ ደላላ ተከራይ እንዲህ መጣ ጉድ አድርጎኝ ሄደ። አይዞት ጉድ አድርጎኝ ሄደ። ልብሱን አሳምረው መልኩን አሳምረው ሳይከፍለኝ ሄደ እኮ። እኔ እኮ ሌላ ተከራይ አምጥቼልዎት ወና አድርጎኝ ሄደ። ምን ሌላ ታመጣልኛለህ? አይዞት በቃ ጥሩ ተከራይ ነው ያመጣሁልዎት። አሁን ያሉትን በቃ እንዲህ ምሽጥ አድርጎ የሚከፍልልኝ ሌላ አገኘ። ይግባ በቃ ላምጣው። ይግባ ይውጡ ችግር ምን ያለው ይዤው ልምጣ። በቃ እሺ ይምጣ። እሺ እሺ ስልሳ ሺህ ብር ነበር የተነጋገርነው። አዎ ምን ታደርገዋለህ? መጠቃቀም ነው ለየትኛው ጊዜ። ባለፈው ራሱ ከ25 ሺህ ብር ለቅቄለታለሁ። አንድ ጓደኛ አለው ታስታውሳለህ? ታዲያስ ወዶ መሰለህ እንደ ሲያየኝ የሚሽቆጠቆጠው የሆነ ምስኪን የሚል ጓደኛ የለውም። ለሱ ራሱ እኮ 300 ሺህ ብር እኮ ነው ቲፕ የሰጠሁት። በእውነት
በጆሮዬ እንኳን አስቆጠረኝ ብር። ለማንኛውም በቃ ስትደርስ ፔጅ ነገር አድርግ። ሳይደግስ አይጣላም። ወጣ ብዬ ከማንም እጠብቅሃለሁ። ፋንድያም ጋር ከሚጨቃጨቅ እንዴት አይነት ላመጣልኝ እግዚአብሔር። እሺ እሺ ቻው። እሺ በጆሮዬ እኮ አልቆጠረኝ። ሄሎ እቃው ጅቡቲ ገብቷል። 25,000 ብር ልኬልሃለሁ። ግማሹን ለኪስ ያዘው። እሺ እሺ ሄሎ መስፍን አውቄያለሁ። ታዲያስ አይ ቲንክ ያንተ 25,000 ብር መሰለኝ አይደል? 25,000 ብር ነው 50,000 ብር? እንዴት አይነት ላመጣልኝ እግዚአብሔር። 50,000 ብር ነው። ኦኬ ሶሪ ሳይደግስ አይጣላም። በቃ መተህ መውሰድ ትችላለህ። እንዴት አይነቱን አስገባህልኝ። ችግር የለውም ችግር የለውም። መተህ ና ውሰድ። እሺ ኤልያሬድ 1 ሚሊዮን ብሩ ቤቴ ድረስ ይዘህልኝ እንድትመጣ ነገርኩህ እኮ። ቤቴ ድረስ ይዘህልኝ እንድትመጣ። ስማ በዛውም ከፍጹም 500,000 ብር ተቀብለህ ሰጎን ነው ዝሆን ነው 1 ሚሊዮን በአስቸኳይ አሁን እፈልገዋለሁ አልኩህ እኮ። የት ነው የሚገባ? ማጋ ነው የሚገባ? 1 ሚሊዮን አዎ ቶሎ በል። ከላይ ጨምር መሰለኝ። 1 ሚሊዮን ብሔራዊ ነው ዝሆን ነው ሰጎን ነው 1 ሚሊዮን እስከ አዶ በሽራይ ከዘራ አይኪት እስከ አዶ በሽራይ ነች ከዘራ 1 ሚሊዮን ስንት ልጨምር? 5,000 ልጨምር? 3,000 ልጨምር? 10,000 ልጨምር? 1 ብር ልጨምር? 11 ብር 10 ብር ልጨምር? 1 ብር ወይኔ ምን ይሻለኛል? ስንት ልጨምርበት? አሁኑን መጨመር አለብኝ። ዛሬውኑ ብር መጨመር አለብኝ። አሁን እጨምራለሁ። ዛሬ እጨምራለሁ። ነገ እጨምራለሁ። እጨምራለሁ። ዛሬ ልጨምር። አሁን ልንገረው። ልንገረው 1 ሚሊዮን እዚህ ሰውዬ ላይማ አሁኑኑ መጨመር አለብኝ። ውጋውና በሰው አሳባነት ለመስጠት ስማ ደግሞ ስትነጋገር ትበላለህ። ከነገሩ ይዘህ ደግሞ ያታሽ አሬሰው ጉጉ ድረስ መጥቻለሁ። ሰምተኛል? ከነገሩ ይዘህ በአስቸኳይ ይዘህልኝ። ምን እያደረጉ ነው? እንዴት ነህ አባቴ? ምንድን ነው የሚቀባጥሩ? እንዴት ነህ እናቴ? ያወራቱን ሰምቷል? ኧረ ጆሮዬ በጥጥ ይደፈን። ተቀበሉ። ከማን ላይ ልቀበል? ከየት ነው? ዘላል ከዚህ እንዴት አደርክ? ጠዋት እኮ መጥቼ ስታስደነግጠኝ ጊዜ ዞር አልኩኝ። እርሶ ነበሩ እንዴ? እኔ ራሴ ፋዘር መርቅኝ ነው በቃ። ሶሪ ፋዘር፣ ስመረቅን የሌለ ሙድ ውስጥ እገባለሁ። ለዚህ ነው ሙድ ለሙድ ያልተገጫጨው። አብሽር ፋዘር፣ ጣጣ የለውም። አንድ ቀን ሙድ ከምር ትስ እናደርጋለን። ኦኬ እሺ። ጀለሶቼ እኮ ፈርቅ እያያዙ የሌለ ትስ ያስነቅሉኛል። እኔ ደግሞ እኮ ቆጣሪ ሲያጠፉብኝ አይነፋኝም። የመቼ ነው ሀርድ የምችለው? እኔ ቆጣሪው ጋር መቼ ደርሼ ነው? መቼ ነው ፋዘር ከሳይት አስወጡኝ። እኔ እኮ ጓደኞቼ ፈልጎኝ ነበር ወይ ማለት እኮ ነው። ቆይ ፋዘር ለምን ፈለጉ? ግጣም አገኙልኝ እንዴ? ምን አልከኝ? ቀሚስ ምናምን አገኙልኝ? ኧረ የምትለውማ አልገባኝ። እኔ ልጅ ቀሚስ አገኙልኝ ወይ የሚጋለብ? በስመ አብ ወልድ እንደ መንፈስ ቅዱስ አምላክ። ምን ነው እኔ ልጅ ምን አደረኩ እንዴ? ፋዘር መታመሩ ነው። ድሮ በእኛ ጊዜ ቀረ ምናምን ይሉኛል ነበር እንዴ? ፋዘር ምንድን ነው? መስሎ ነው። አትቀልድብኝ። መታፈሩ ነው። ኧረ እባክህ ተወኝ። ከመቼ ወዲህ ነው ደግሞ እርሶ ማፈር የጀመረው? ኧረ ተወኝ እባክህ። ቆይ ለምን ፈለጉ? ስራ ምንድን ነው? ስራዬ ሰው መግደል። ምን አልከኝ? አለ አይደል በቃ ከኔ ጋር ተስማምቶ መኖር ያልቻለ ይመታል። አይ ቤቱ ልኩ። ቤቱ ምን ሆነ? አይ ሆነ እንዴ? አልሆነም። አይ እንትን አለ አይደል እንትን
ያው እንግዲህ ታውቃለህ እኔ ልጅ ኑሮ ያደረገን ያለውን ነገር ታውቃለህ። መቼም ላንተ ለቀባሪ ማርዳት ነው ላንተ መንገር የለብኝም። ኑሮ እኛ መሬት ቁጭ አድርገው ሰማይ ሆኖ አንጋጠን እያየሁ ነው። ሁሉም ነገር ጨምሯል። እኔ ልጅ እኔን ቤት ኪራይ ለመጨመር አስቤ ነበረ። ይቅር አዎ ሁሉም ነገር ጨምሯል መሰለኝ። ሁሉም ነገር ጨምሯል። ለመጨመር አስቤ ነበር። ታዲያ ለዚህ ምን ቲንክ ማድረግ ያስፈልጋል? ሲጨምር ሰው ያመጡ እኛ ጋር መከመር ነው እንጂ ትጎዳለህ ብዬ እኮ ነው እኔ ልጅ። ምንም ችግር የለም። ሲጨምር መጨመር ነው። እሺ እኔ ልጅ ምን አሳሰቡ? እንግዲህ 500 ብር አልነበር 900 ብር አድርጌዋለሁ። 1000 ብር እንዳደረጉት እኮ ችግር አልነበረውም ፋዘር። ቅድም አትለኝም ነበር። በቃ ችግር የለውም ጨምሩ፣ እኛ እንጨምራለን። እሺ እኔ ልጅ በቃ እኔ ትጎዳለህ ብዬ እኮ ነው። አይ ችግር የለውም። እሺ እኔ ልጅ ጊዜ ልስጥ እኮ። እሺ እኔ ልጅ ችግር የለውም ፋዘር። እሺ እሺ እረታ ይደግስ አይታለም። እንዴት አይነቱን አመጣልኝ። እግዚአብሔር ይስጥ። አመሰግናለሁ። ምንድነው ፋዘር? ቢያንስ ቁልጫለሁ መተኛት አልቻልኩም። ቢምቢም ኖሮ በጭራሽ አልቻልኩትም እንጂ አጎበር ያስፈልገኛል። ቤቱንም ቢሆን የቁንጫ መድኃኒት ነስነስ ያድርጉበት። ነገርኩት። ለአንድ ቁንጫ 100 ብር ነው የማስከፍሉት። ግቢው ደግሞ በጣም ቆሽሿል። ቆሻሻ ሲጠራቀም እኮ በሽታ ያመጣል አይደል እንዴ ፋዘር? ተነሱና ጠራ ነገር አድርጉ። በጣም ወሳኝና መሰረታዊ ነገር ነው። አቤት ንጽህና ወሳኝና መሰረታዊ ነገር ነው። ጸዳ ያርጉት። ገንዘብ ጨምሩ ብቻ ማለት ነው። ሽንት ቤቱ ደግሞ በጣም ይሸታል። ፓውደር የለትም እንደ ፋዘር? ፓውደር ነገር ነስነስ ያድርጉበት ወይ ውሃ አድፉበት። ምንድን ነው? ተነሱ እንጂ ብር ጨምሩ። ቤቱም ቢሆን ደስ አላለኝም እንዴ ስታጠብበት እኮ የሌለ ያሳክከኛል። ውሃው ራሱ አረንጓዴ ነገር ነው። ግቡና ወለወለ እራሱ ሰድና ውጣልኝ። ምን አሉ? ሰድና ብርህን ውጣ። ምንድን ነው የሚያወሩት? ምንድን ነው የሚቀባጥሩት? ፋዘር እግዚአብሔር ይመስገን። ፋዘር ምንድን ነው የሚቀባጥሩት? ክርስቶስ አስደለ ዘላለም ዘመን ኧረ ፋዘር ምንድን ነው? በቃ
በቃ እግዚኦ ማርና ምንድን ነው የሚገባጥሩት ፋዘር? እግዚኦ ማርና ክርስቶስ እግዚኦ ማርና ክርስቶስ እግዚኦ ማርና ፋዘር ምንድን ነው የሚገባጥሩት? ንስሓ መግባት አይቻልም።